በቀብር ስነ ስርዓት ላይ ጭምር ወጣቶች ታፈሱ። አዲሱ የክተት ጥሪና በትግራይ ወጣቶች ላይ የነገሰው ፍርሃት። ከክልሉ እየሸሹ ያሉ ወጣቶች እውነታ ምን ይመስላል? በትግራይ ክልል አሁን እየተካሄደ ያለው የግዳጅ ወታደራዊ ምልመላ መሬት ላይ ያለው እውነታ ምን ይመስላል? በቀብር ስነ ስርዓት ላይ የነበሩ ወጣቶች በድንገት ታፍሰው ወደ ማሰልጠኛ ካምፖች ይወሰዳሉ። እናቶች ልጆቻቸውን ለመደበቅ ሌሊት ይንቀጠቀጣሉ። ወጣቶች ደግሞ ህይወታቸውን ለማትረፍ ከትግራይ እየፈረጠጡ ነው። የህወሓት መሪዎች ምልመላው በፈቃደኝነት ነው ሲሉ፣ የአይን እማኞች ግን ፍጹም የተለየ እውነታ ይናገራሉ። ዝርዝሩን ከነሙሉ መረጃው አሁን እናያለን። በትግራይ እየተካሄደ ባለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናገሩ። በክልሉ ውስጥ በስፋት እየተካሄደ ባለው በዚህ የግዳጅ ወታደራዊ ምልመላ የተነሳ ሰዎች የዕለት ተዕለት እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱን ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅቶች ከፍተኛ ውግዘት የገጠመው ቢሆንም ምልመላው ግን በፈቃደኝነት ላይ ብቻ የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ዘግቧል። ይሁን እንጂ የዜና ወኪሉ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትን በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀያዎቹ የእድሜ ክልል ውስጥ የሚገኘውን አቤል የተባለ ወጣትን የጠቀሰው ዜና ወኪሉ በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበርና በኋላም ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ በአሁኑ ወቅት ተደብቆ እንደሚገኝ ገልጿል። በፕሪቶሪያ የሰላም ስምምነት የተቋቋመውን የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ ከፌዴራል መንግስት ጋር ያለው ውጥረት ይበልጥ ተባብሷል። ይህንንም ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመላክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቅሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን የተለያዩ አገራትና ዓለም አቀፍ ተቋማት ሁለቱም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡ ጠይቀዋል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ተቆርቋሪ ድርጅት በአብዛኞቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምልክቶች እንዳሉ ለኤኤፍፒ ገልጿል። ድርጅቱ በሰሜናዊ ትግራይ ውስጥ የሚገኘውን ሱቁን ሲከፍት ባለፈው መጋቢት ወር የተያዘውን ገበሬን ጨምሮ እየተካሄደ ስላለው አፈሳ 27 የአይን እማኞችን ቃለ መጠይቅ አድርጓል። ገበሬ እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ ሲያስረዳ ወደ ሰራዊቱ እንደገባን ሲነግሩን ነበር በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝ ተናግሯል። ወደ አዲስ አበባ ሸሽቶ የሄደው የ36 ዓመቱ ክንፈ በበኩሉ በትግራይ ውስጥ የግዳጅ ወታደራዊ ምልመላ አዲስ ነገር ሳይሆን ቀድሞም የነበረ መሆኑን ገልጿል። በቅርቡ በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠቱን እንደሚያጣሩና ካልሆነ ግን ቤተሰቦች እንዲሰለፉ እንደሚገደዱ አስታውሷል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ አሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸው ምስክሮች ይናገራሉ። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖር ዓለም እንደሚለው እሱ ይኖርበት በነበረው አካባቢ አፈሳው የተጀመረው ከአንድ ወር በፊት ገደማ ጀምሮ በመጀመሪያ ላይ የተወሰኑ ሰዎች ላይ በማትኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ሆነ በማለት ዓለም ተናግሯል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤኤፍፒ ተናግረዋል። ነገር ግን ሁሉም በትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ ገልጸዋል። ላለፉት ወራት በትግራይ ውስጥ እየተካሄደ ያለውን የግዳጅ ወታደራዊ ምልመላን በተመለከተ የፌዴራል መንግስቱ እስካሁን በይፋ ያለው ነገር የለም። የኢትዮጵያ ህገ መንግስት የተፈቀደ እስርና የግዳጅ ወታደራዊ ምልመላን የሚከለክል ቢሆንም በህወሓት የሚመራው የትግራይ ክልል ግን የግዳጅ ወታደራዊ ምልመላን የሚመለከት ህግ አርቅቋል። የክልሉ አስተዳደር በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይነግጋል። ይህ ረቂቅ ህግን የሚጸድቅ እና ተግባራዊ የሚሆን ከሆነ በክልሉ እየተካሄደ ያለውን የግዳጅ ወታደራዊ ምልመላን የበለጠ
የበለጠ እንደሚያባብሰው ስጋት ፈጥሯል። ለሁለት ዓመታት ከተካሄደው ደም አፋሳሽ ጦርነት ገና ባላጋገመው በትግራይ ክልል ውስጥ አሁንም ጦርነት ሊቀሰቀስ ይችላል የሚል ስጋት በነዋሪዎች ዘንድ ከፍተኛ ጭንቀትን መፍጠሩን በማህበራዊ ሚዲያዎች ላይ የሚያጋሩ መልእክቶች ያሳያሉ። የፈረንሳይ ዜና ወኪል እንዳለው በርካታ የትግራይ ክልል ነዋሪዎች የክልሉ መሪዎች በሚያደርጉት ነገር ላይ ከፍተኛ ምሬት ተፈጥሯል። ከትግራይ ሸሽቶ አዲስ አበባ ውስጥ የሚገኘው ክንፈ የክልሉ መሪዎች ሰማዕታቱን ችላ ብለው ምቾታቸውን ብቻ ነው የሚጠብቁት በማለት በጦርነት የሚጠቀሙት ከላይ ያሉ ጥቂቶች ብቻ መሆናቸውን ብዙዎች እንደሚያምኑ ተናግሯል። ጦርነት መነሳት የለበትም፣ በፖለቲካዊ መንገድ መፍትሄ መፈለግ አለበት፣ ጥይት መተኮስ ለምንም ነገር መፍትሄ አይሆንም ብሏል። የህወሓት መሪዎች የክልሉን መስተዳድር ከተቆጣጠሩ በኋላ ከፌዴራል መንግስት ጋር ያላቸው ግንኙነት የተቋረጠ ሲሆን የፌዴራል መንግስቱና ህወሓት አንዳቸው ሌላኛውን ጦርነት ለመክፈት እየተዘጋጁ ነው በሚል እየተከሰሱ ይገኛሉ። ውጥረቱ ስጋት የፈጠረበት የአፍሪካ ህብረትም ከ3 ዓመት በፊት በትግራይ የተካሄደውን ጦርነት ያስቆመውን ስምምነት የሸመገሉትን መልእክተኛውን ኦሉሴጉን ኦባሳንጆን ወደ መቀለ ልኮ ከህወሓት መሪዎች ጋር ተወያይተዋል። ባሳለፍነው ሳምንትም የአሜሪካ መንግስት በሰሜን ኢትዮጵያ ያለው ውጥረት እንዳይፈታ እንቅፋት ፈጥሯል ባላቸው አክራሪ የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ ክልከላ መጣሉንና ተጨማሪ እርምጃም እንደሚወስድ አስታውቋል። የትግራይ ወጣቶች በግዳጅ ወደ ጦርነት መገፈታቸው ለክልሉ ሰላም ያመጣል ወይስ ደግሞ ወደ ደም አፋሳሽ ጦርነት ይከታቸዋል? በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ሰላም።